የአእምሮ ህመምተኛ ነኝ። የአእምሮ ህመምተኛ ነኝ። አእምረኞች አእምሮ አላቸው። ህመሜ ማንነቴ አይደለም። እንደማንኛውም ታማሚ የመዳን ተስፋ አለ። አእምረኞች ድናል። የአእምሮ ህመምተኛ ብንሆንም የህብረተሰቡ አካል ለተሳካ ህይወት ጥሩ ግብ ለማለም ካለአእምሮ ጤና ምንም ጤና የለም። የአእምሮ ህመምተኛ ማግለል ይቁም። ቪዥንስ ፎር ዲቨሎፕመንት ከፌደራል ጤና ጥበቃ ሚኒስቴር ጋር በመተባበር ተመልካቾች ተመልሰን ተገናኝተናል። ከጽሁፍ መልእክታችን በአሜባና ጃርዲያ መንስኤና መከላከያው ላይ ነው ውይይት እያደረግን ያለነው። ጥያቄዎቻችሁን አሁንም ልታደርሱልን ትችላላችሁ በ0115527713 ዶክተር ኃይሉ ከበደ ደግሞ ምላሽ የሚሰጧችሁ መሆኑን እንገልጻለን። ቀደም ሲል የእነዚህ በሽታዎች ምልክቶች ሲጠቀሱ ነበር። እንደው ሁሌም ምልክት ሊኖር ይችላል ማለት ይቻላል እነዚህ በሽታዎች በሰው ውስጥ ሲኖሩ ነው ወይስ የማይታይባቸው አጋጣሚዎች ካሉስ እንዴት ነው ሊታወቅ የሚችለው? ይሄን ሁለቱን ጥያቄ እስቲያይዘን ነው። አዎ በደንብ አለ። የማይታወቅባቸው አጋጣሚዎች በጣም ብዙ ናቸው። እንዳውም ካለው ከማይሳየው ማያሳየው ሊበልጥ ይችላል። ውስጡ ስላለ በሁለቱም በኩል ይታያል ማለት አይደለም። በተለይ ይሄ ኢንደሚክ ወይንም በደንብ በሽታው አለበት የምንለው ኤሪያ ላይ ህብረተሰቡ ውስጥ ቢታይ ብዙ ሰው ተሸካሚ ነው በምልክት አያሳይም። በአንድ ጊዜ እንግዲህ አሁን አሜባን ብንወስድ ከ10% በላይ አለ ነው። አንዳንድ አካባቢዎች 50% ህዝብ ወይም ግማሽ ያሉ ህዝብ ራሱ ኢንፌክሽኑ ይኖራል። ምልክቱን የሚያሳየው ግን ትንሽ ነው፣ 1/10 ብቻ ነው ወይም ከዛ በታች ነው። ጃርዲያም በተመሳሳይ እስከ 30-40% ህዝብ ይኖርበታል። የሚያሳየው ግን ትንሽ ነውና ምልክት የማያሳዩ ሰዎች አሉ። ተሸካሚ እንደምንለው እንደ ኬሪየር ወይንም ሲስት ፓሰርስ ሲስት የሚለቁ ሰዎች፣ ምክንያቱም ኢንፌክሽኑ ቅድም እንዳልነው በሲስት ነው የሚተላለፉ። እነሱ ምልክት አያሳዩም፣ ሲስቱን ግን ያስተላልፋሉ። እኛ ያለ ንጽህና ከኛ ጋር ኮንታክት በሚያደርግበት ጊዜ ሲስቱኛ ጋር ይገባል፣ እነሱ ጋር ምልክቱ የለም። በዋነኛነት በአይነ ምድር ነው ሊወገድ የሚችለው። በአይነ ምድር ነው የሚወገደው። ስለዚህ ጥናቶቹ ምንድነው ሰገራ ላይ ራሱ ሲስተም ባይኖር ደሙ ውስጥ ግን ምልክት ያለው ሰው አለ፣ ኢንፌክሽኑ እንዳለበት የሚያሳይም ሰው አለ። በእንደዛም ይመረመራል። በምዕራቡ ዓለም ወይንም ባደገው ሀገር ምርመራውን በደንብ ብታረገው ፐርፌክሽኑም ይጨምራል ማለት ነው። የማግኘት እድል ለጥናትም ይጠቅማል ማለት ነው። እኛ ሀገርስ እንደው በአብዛኛው ጃርዲያ አሜባ መኖር አለመኖሩን ለማወቅ የሚደረገው ምርመራ የትኛው ላይ የበለጠ ያተኩራል? እኛ ጋር ፕራክቲካሉም ያለውም ሰገራ ምርመራው ነው። ሰገራ ምርመራው ነው። ሰገራ ምርመራውም አብዛኛውን ጊዜ ያው ምልክት ይዞ የሚመጣ ነው። እንደተባለው ግን ምንም የሆድ ምልክት የሌለው ሰው ሰገራ ምርመራ ብታገኝበት ግን ሲስት ልታገኝ ትችላለህ። እንደዛ ምልክት ሳያሳይ ትሮፎዞይትም ሊገኝበት ይችላል። ምልክት አለው ማለት አይደለም። ስለዚህ እኛ የሰገራ ምርመራ ነው የምናደርገው። የሚያሳየውም ያ በዛ ነው የምታውቀው። መልካም። አሁንም ጥያቄ እንቀበል። ሄሎ። አቤት። ጤና ይስጥልን። አብሮ ይስጥልን። እስኪ ወደ ጥያቄ ይግቡልን። ጥያቄ እሺ፣ የህመሜ ምልክት ምን እንትን ነው? የሆድ ድርቀት አይነት ነገር ይሆንና በጣም ብዙ ጋዝ ይበዛኛል። ለሶስት ቀን ምናምን ሽንት ቤት ሰገራ አልቀመጥም። ይኖር ሰገራ ያለኝ ይመስለኛል፣ ግን ሽንት ቤት ስቀመጥ ሰገራዬ በአግባቡ አይወጣም። ግን እንትን በሚወጣ ሰዓት ግን ደረቅ አይደለም፣ ድርቀት ነው እንዳይባል ሐኪም ቤት 3-4 ሄጃለሁና ምንድነው አሜባ ነው የሚሉኝ። ከዛም በኋላ ደግሞ ለብዙ ጊዜ ንጹህ ምንም የለብሽም ባልና ግን 2-3 ተገኘብኝ አሜባ ነው። መድኃኒት አዞልኝ መድኃኒቱን ወስጄም ለውጥ የለውም። በቃ 3 ዓመት 4 ዓመት አሁን ለምጄው ዝም ብዬ ነው የምኖረው። በቃ ለምጄው አብሮኝ ነው ያለው። እንደው ምንድነው የተለየ ነገር ካለ ብዬ ነው። ጥሩ። ተጨማሪ ጥያቄ ይኖራል? በሰገራ ምርመራ ነው አሜባው ተገኝቷል ነው ወይንስ ምልክቱ?
አሜባት ተመሳሳይ ኬዝ ኖሮኝ ሐኪም ቤት ሄጄ በሰገራ ምርመራ 2-3 አሜባ ተገኝቶብኛል። ከዛ በኋላ ግን ይሄው ችግር እያለ ሲሄድ ምንም የለብሽም ነው የሚሉኝ። ወደ ሐኪም ቤት የሚኬደው ግን በተቅማጡ ጊዜ ነው ወይንስ በድርቀቱ ጊዜ ነው የምትሄጂው በብዛት? ተቅማጥ ምንም የለኝም። ተቅማጥም ተውከትም ይባል የለኝም። ልል ነው ሰገራዬ ብለሽኝ ነበር። ልልምልክ ኖርማል ነው እንጂ ደረቅ ሆኖ አሁን ድርቀት ሲኖር አስጨንቆ ደረቅ ሰገራ የሚወጣ አይነት አይደለም ለማለት እንጂ ልል አይደለም። ችግሬ አሁን ምንድነው? እኔ አሁን ሁሌ ችግር ነው የምለው በጣም ጋዝ ይበዛኛል። ሰገራ እያለኝ መቀመጥ አልችልም። ሽንት ቤት ሰገራ አይወጣም በአግባቡ ያስመጣኛል እና ግን በ3 ቀን በ4 ቀን በወጣም ሰዓት ደረቅ አይደለም። እናመሰግናለን። ምላሹ ሊከታተሉን ይችላሉ። ያነሱልን ዝርዝር ነጥቦች አሉ። አሁን ምንድነው ቅድም እንትን አላለም እንጂ አንዳንድ ጊዜ በሰውነት ተፈጥሮ ከተቅማጥ በኋላ ድርቀት ወይንም ከድርቀት በኋላ ተቅማጥ የሚመጣባቸው ሜካኒዝሞች አሉ። ለምሳሌ ሰገራ ድርቀት በተለያዩ ምክንያቶች ሊመጣ ይችላል። ራሱ አሁን ለምሳሌ እንደ ነርቭም ወይ አንጀት ሌላ ችግሮችም ካሉ ሰገራዊ ድርቅና መተላለፊያውን ይዘጋዋል። መተላለፊያው ከተዘጋ ከሰገራው ጀርባ አንጀት ውስጥ ፈሳሽ ይጠራቀማል። ያ ፈሳሽ በራሱ ጊዜ ደግሞ ሰገራውን ሸርሽሮት ሊኬጅ ነገር ፈጥሮ ሲወጣ ላላ ያለ ነገር ወይ ኢቭን ተቅማጥም አለን የሚሉ ሰዎች አሉ። ይሄ ነገር እየተፈራረቀባቸው ሊኖር ይችላል። አንድ ይሄ ራሱ ደግሞ ጃርዲያም አንዱ ከሚያመጣቸው የተለመደው የቆየ ጃርዲያ የረጅም ጊዜ ክሮኒክ የሚባለው አይነት ሰዎች የዚህ አይነት ባህሪ ነው የሚያሳዩት። አሜባውም እንደዛው እንትን ያመጣል ማለት ነው። አንድ ጊዜ ድርቀት አንድ ጊዜ ላላ ምናምን። ወደ ዋናው ራሱ ስንነሳ ተቅማጥ ምንድነው ብለን ቅድም በአጋጣሚ ያልፈታ ነው። ተቅማጥም ነበረ ወይ አልጠየቀኝም ወይ አልተናገርኩም። ተቅማጥ ባይ ዴፊኒሽን ራሱ ምንድነው መቼ ነው ተቅማጥ የምንለው ሲባል የተለያየ አይነት ኮንሴፕት ነው ያለው። ለአብዛኛውን ጊዜ በቀን ከ3 ጊዜ በላይ ሰገራ መቀመጥ ተቅማጥ ነው የሚል አለ። ምንም አይነት ሰገራ። ሌላው ደግሞ ለስላሳ ከወትሮ የለሰለሰ ሰገራ በመቀመጥ 2 ጊዜም ቢሆን ከወትሮ የለሰለሰ ከሆነ ተቅማጥ ነው ልትል ትችላለህ። ዴፊኒትሊ 5 ጊዜ ካልሆነ ምናምን በስተቀር እርግጠኛ ሆነ ምን መናገር አይቻልም። እነኚህ የግል ያንተ ፐርሰናሊቲ ባህሪዎች ከሆኑ ከነኚህ ሲለይ ነው ተቅማጥ የሚሆነው ማለት ነው። በቀን 1 ጊዜ ወይንም በ3 ቀን 1 ጊዜ ወጣ የነበረ ሰውዬ አንዷ ወይም ሁለቷም የተቅማጥ ባህሪ ወይንም ከበሽታ አንፃር የመጣ ምግብ አብዞር ማክስ ቆማ የመጣ ነው ሊሆን ይችላል ማለት ነውና አሁን ከጥያቄያችን አንፃር የአንጀት መረበሽ የተለያዩ ፋክተሮች አሉ ድርቀትን የሚያመጡ የአንጀት መቆጣት ወይንም መበሳጨት አይነት ነገር እንደሱ አይነት ነገሮች አሉ። አንጀት ላይ እንትን አለ እባጭ ነገር ከውስጥ በኩል ቢወጣ ወይንም ሌላ ችግሮች ቢኖሩት የአንጀቱን እንዲጠብ ያደረገው ቅድም እንዳልነው ሰገራውን ይዘጋውና ውሃ ፈጥሮ ከሆነ ቀን በኋላ ይለቃል ምናምን። በአጋጣሚ ወይንም በሱ ምክንያት ደግሞ አሜባው ሊኖርም ላይኖርም ይችላል ማለት ነው። ስለዚህ አንጀትን ፕሮፐርሊ መታየት በኮሎኖስኮፒ ወይንም በኤንዶስኮፒ መታየት ይመረጣል እንደዚህ አይነት ጊዜ ማለት ነው። በጣም ጥሩ። አሁንም ሌላ ጥያቄ እንቀበል። ሄሎ ሄሎ ተነስተልን። አቤት ተነስተልኝ። እስኪ ወደ ጥያቄው ይግቡ። እኔ ሰላም ጉዳይ ነው። አምራን ተደጋጋሚ ይዞኛል ምርመራ ማድረግ ያለው እዛ እየሰማኸኝ ነው? አዎ እየሰማን ነው። አዎ በተደጋጋሚ መድኃኒት ነው ስጨዋለሁ። በዛ መድኃኒት ነው ደህና ነኝ እየሳሰብ እንደገና አትክልት ነገር ወይም ደግሞ ስጋ ቁርጥ ነገር ስበላ ደግሞ እንደገና አዲስ ይነሳብኛል። እንደገና መድኃኒት ወስጄ ሻል ይለኛል። ሻል ብሎኛል ብዬ ደግሞ እንደገና የሆነ ምግብ ያለው ስለ አትክልትም ይሆን ሙዝ ስጋም ነከተረኩ በተለይ ሙዝ ተበላሁ ማለት ነው። በጣም ሆዴን ይጮሃል፣ ድምጽ ይሰማል። ሰገራ በጣም እንትን ተቅማጥም ሳይሆን ዝም ብሎ በቃ ይቆራርጣል። ሰገራ በኖርማል አይወጣም። እንደዚህ ነበር። እሺ እናመሰግናለን ስለደወሉልን ስለጠየቁን። ምላሹን ሊከታተሉን ይችላሉ። ያነሱልን ነጥቦች አሉ።
ቁርጥ ሙዝ እና የመሳሰሉት የምግብ አይነቶች ይስጠቅሱልን ነበርና እነዚህን እናያቸው ምናልባትም ሌሎችም የሚያነሷቸው ሰዎች አሉ በተለይ ከፍራፍሬ ከአትክልት ጋር ተያይዘው የሚባሉ ነገሮች አሉና እነሱንም አብረን እናንሳቸው እስኪ እሺ ያው ከመነሻው ስንነሳ ከምግብና ከውሃ መበከል ጋር የሚመጣ በሽታ ነው ብለናል ግን ቀላል የማይባል ህዝብ የበሰለ አትክልትም ቢበላ ያመኛል የሚላል አትክልት ሲበላ አሜባ የተነሳ የሚላል ለምሳሌ ዛሬ በልቶ ዛሬ ያስቀምጠዋል ቅድም ከመነሻችን ስንነሳ በሽታው የራሱ ጊዜ ወስዶ የሚነሳ ነው የሚመጣ ነው ሳምንትም ምናምን ቆይቶ ይመጣ ነው ስለዚህ ያቺ ጧት የበላናት አትክልት ለማታ ምናምን የምትደርስበት ምክንያት የለም ማለት ነው ከአሜባ ጋር ሪሌትድ ሆነ ግን መታወቅ ያለበት መጀመሪያም አትክልት በተፈጥሮ ሰገራን እንዲያለሰልስ እንዲበላ የሚመከር ምግብ ነው አትክልቶች ያው ፋይበር ነገር አላቸው ወይንም ሴሉሎዝ አላቸው እሱን ነገር ዳይጀስት ስለማያደርግ አንጀታችን ውሃ ይዘውልን ስለሚወጡ ሰገራው ይለሰልሳል ማለት ነው እና ያ ከዛ ለስለሳ ጋራ የሚገናኘውን አብዛኛውን በአሜባ ነው የምናሳስበው የአትክልቱ የመብላት ምክር ራሱ መጀመሪያውንም የመጣው ሰገራ እንዲለሰልስ ነው እንጂ አሜባ እንዲመጣ አይደለም ሐኪሙም አትክልቱ ሁሉ የሚባለው ቤዚክ ዓላማው ድርቀት እንዳይመጣ ነው ይሄ ቁርጡ ምናምኑም ኢሚዲየትሊ ከአሜባ ጋር ቁርጥ አሜባን አያስተላልፍም ለማለት አይደለም ሊያስተላልፍ ይችላል ቁርጡን የሚያዘጋጀው ሰውዬ ቁርጡን የሚያቀርበው ሰውዬና በእጁ ማኒፑሌት የሚያደርገው ብዙ ጊዜ የሚነካ ነው ያ ሰውዬ ከንጽህና ከተጸዳዳ በኋላ በሳሙና ምናምን በደንብ ይታጠባል ወይ በሽታው አለው ወይስ የለውም ብሎ እስካልወሰነ ድረስ እሱ በሚነካው ምግብ በልተን አሜባ አያስተላልፍም ማለት አይቻልም ያስተላልፋል ስለዚህ ቁርጡ መጀመሪያውንም አይመከርም ብሎ ብለን እነኚህ ነገሮች ኮንሲደር ማድረግ ያስፈልጋል አሜባው ከተገኘ ፕሮፐርሊ በራሱ ህክምናው ማድረግ ነው እንጂ ሙዙ ያመጣል ሙዝ የሚላጥ ከሆነ የሚለቅ ከሆነ የሚበስል ከሆነ አትክልት አያስተላልፍም ችግሩ ግን ስለበሰለ ብቻ አይደለም ምግቡ ከበሰለ በኋላ በእጁ የሚነካው ሰው ምግቡን የሚያዘጋጀው ሰው ንጹህ ነው ወይ ምን ያህል ንጽህናው ተጠብቆ አዎ ከበሰለ በኋላ ኮንታሚኔት ልናደርገው እንደምንችል መታሰብ አለበት መልካም ህክምናዎቹ ላይ እንመለስባቸዋለን ጥያቄ እንቀበል ሄሎ ሄሎ ጤና ይስጥልን ሄሎ ጤና ይስጥልን ያዲ ላይ ነበር እሺ ይጠይቁን ባንዶ ወቅት ባሜባ ሲቴ አትሌት ድርጎ በኋላ አሁን ሰርቶ ባልና ይቆራረጣል ድምጹ ይቅርታ ወይ ቦታ ቀይረው ያናግሩን ሄሎ ባንዶ አሜባ ማለት ነው እየሰማን ነው አሜባ ሲቴ ሆስፒታል ድርጎ በኋላ ሆስፒታል በመርጣ አሜባው ሲት ሰርቷል እና የሆነ ተተመገበ ይቆራረጣል ሄሎ 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 ይቆራረጣል ለመደማመጥ እየተሸገረ ነው ምናልባት ያሉበትን አካባቢ ቀይረው ያናግሩን እሺ አሁን እስኪ ይቀጥሉ ባንዶ ወቅት በአሜባ ጋይዜ አትሌት ይደርኩኝ እና ከዛ በኋላ ሲስ ሰርቷል አሜባውና አትክልት ወይንም ጮማ ነገሮች ተመገበ ተቅማጥ ከያዘ በኋላ መድኃኒት እንሰጣለን አሉ ከዛ በፊት በተደጋጋሚ ያዘኝ ሊድር የሚባል መድኃኒት የተሰጠኝ ድል ነበረ አሁን ለመጨረሻ ጊዜ እንዲህ አለኝ አሁን እነሱ ያን ተቅማጥ ከያዘ በኋላ ያን እንሰጣለን ያሉት ፓርቲን ነው ምን የሚባል ሲሆን ወላላ መድኃኒት ነበረ እሱንም ሊያድነኝ ያልቻለም አሜባ አልፎ አልፎ በተወሰነ ነገር ይነሳብኛል ምንም መዳን ይሄ ነገር እንደመጣ እንደው እሺ እናመሰግናለን ስለደወሉልን ምላሹን ሊከታተሉ ይችላሉ የድምጽ ጥራት ችግር ቢኖርም የተወሰኑ ነገሮችን ለመስማት ችለናል በተለይ አሜባ ሲስት አለ ተብያለሁኝ ተቅማጥ ሲመጣ ነው መድኃኒት የሚሰጠው እየተባልኩ በዚሁ መንገድ መድኃኒት እየወሰድኩኝ ነው አሁንም ግን ብዙ ለውጥ አላየሁም የሚል ጥያቄ ነው የተነሳልን ከብዙ በጥቂቱ ከተነሳው በሰማሁት ልክ ይሄንን አንስቻለሁ የሚባል ነገር ካለ ነው እውነት ይድናል ወይ የሚልም ይመስላል እኔም ላነሳ የምችለው ጥያቄ ነው ይሄ አው ቅድም እንዳለው ነው ምልክት የሌላቸው ሰዎች ግን ሲስተም የሚያስወጡ ሰዎች አሉ እነሱ ይተካ
ለኛ ሀገር ኮመን አይደለም አይን ማከም የቱም አይነት ሚዝሉ አይሰራም ሚዝሉ የሚሰራው ለእንትሩ ነው ለትሮፎዞይቱ ነው ሲስቱ መጀመሪያም ሲስት ብቻ ከሆነ ተሸካሚ ነው ሰውየው አስተላላፊ ነው እንጂ በሽተኛ አይደለም ምናልባት ሐኪሞቻቸው ሌላቸው የፈለጉት አሁን አክቲቭ የአሜባ በሽተኛ አይደሉም ትሮፎዞይት የሉትም ስለዚህ ምልክት በሚያሳይበት ጊዜ ይምጣ ነው ተቅማጡ ግን በሌላ ምክንያት ቢመጣ ተቅማጡ በሌላ ምክንያት ቢመጣ አሁን ልታከመው ነው ሲስቱ ያው ሲስት ነው አሁንም ስለዚህ ምልክት ሲሰጡት እናክሞት ነው እሱ ሲስቱን የማጽዳት እንትን ስለሌለ ነው መጀመሪያ ሲስቱ ምልክት አይሰጥም ብለን ከጀመር ሲስቱ እንዲጸዳ አያስቸግርም ምልክት ከሰጣቸው አሜባ አይደለም ማለት ነው ምልክት እያላቸው ግን ሲስት ነው ከተባሉ የለም ተብሎ በእርግጠኝነት ከታወቀ ድረስ ነው ቅድም እንዳልኩት 2-3 ጊዜ መሰራት ይኖርበት ይችላል ሰገራ ምርመራው ሁለተኛ አሜባ አንድ ወቅት ስለያዘ ሌላ በሽታ ቢይዝ በዛው አሜባ አለብኝ ብለን እንድታስብ ስለሆነ ነው እንጂ ላይሆንም ይችላል አሜባው ስለዚህ በደንብ መጣት አሁን የተለመደ የበሽተኞቻችን ምልክት በቃ ነው አሜባ አለብኝ ብሎ ወስኗልና የአሜባ መድኃኒት ምንም ሐኪም ቤት ሳይሄድ የሚወስድም ሰው ብዙ ነው ትክክል ምንም እንትን በጣም ብዙ ሰው በቃ ነው አሜባ የተነሳች ያለ ይወስዳል ይሄ ህክምና ሮንግ ነው ጀስት ሰገራው ተመርምሮ መረጋገጥ አለበት አገኘሁት ብሎ ቅድም መጀመሪያ ግን እንዳልነው በምልክት ሐኪሞች ሊያክሙ ይችላሉ ሌላው የሚያስነሱብኝ የምግብ አይነቶች አሉ ብለው የሚጠነቀቁ ወይም ያንን የሚፈርጁ ሰዎች አሉ ቀደም ሲል ስንጠቅሳቸው ነበሩ አትክልትና ፍራፍሬዎችን በቃ እኔ አሜባይን የሚያስነሱት እነዚህ ናቸው የሚሉ ሰዎች አሉ እንደው ይሄስ ከሳይንሱ ማስነሳቱ ቅድም ብለናል ማስነሳት የሚባለው ነገር ማንንም ሰው አንደርስታንድ የሚያደርገው ነው ብለን ምንድነው ማስነሳት ማለት አዲስ አሜባ ሲስት ውጣሃል ከሆነ ጊዜውን ጠብቆ የሚነሳ ነው ቀን በኋላ ማለት ነው ጀስት አትክልቱ ስለገባ ሲስቱን ምን ያደርገዋል ሲስቱ ያ አትክልቱ ተመጋቢ አይደለም ሲስቱ እኛ ውስጥ ያለ ሌላ ምግብ ነው የሚመገበው አትክልቱ መጣም አልመጣም ለሲስቱ ጉዳዩ አይደለም ስለዚህ አትክልት አይደለም የሚያስነሳው አትክልቱ ግን ሰገራችንን ባቀጠነው ቁጥር ያኔ የነበረው የአሜባ አስተሳሰባችን ውስጡ ስላለብን ያስጋት አሜባውን አስነሳብኝ እንላለን ከዛ በራሴ መድኃኒቱ ስጄ ዳንኩም ይላል በራሱ ጊዜ አትክልቱን በላው ዛሬ ጧት በላው ማታ ላይ ያስቀመጠኝ እኔ ሚዝል ጀመርኩ ነገ ጧት ቆመ ለምን የአትክልቱ ሳይክል አልቋል ሰገራ ላይ ያለሰለሰ የነበረው እንጂ የኔ ሚዝል አይደለም ላይሆን ይችላል ያቆመው ማታ የወሰድኩት ሚዝል አይደለም ማለት ነው ማምጣት እንዳልቻለው ሁሉ ሚዝሉን በአንድ ቀን አያድንልንም ማለት ነው መልካም አሁንም አንድ ጥያቄ እንቀበል ሄሎ ሄሎ ተነስተልን ጥያቄው መቀጠል ይችላሉ እሺ የኔ ጥያቄ የዛሬ 6 ዓመት አካባቢ በጣም ቆጣት ያስቸግረኛልና ጃርዲያሲስ ደረጃ ነው ተብዬ የሆነ መድኃኒት ተሰጠኝ ከዛ በውሃ ነው የሚነሳብኝ ውሃ ቆምኩ ግን ከዛ በኋላ አሁንም 6 ዓመት በኋላ ወዴን ይቆርጠኛል ወዴን እንደምንፋታ ያደርገኝና የሆነ ይጮሃል ወደ ክክክክ ነገር ይላል ሽንት ቤት ሄዳለሁ ምንም ነገር አይኖርም አሁንም የሆነ የመጣብኝ ነገር ይመስለኛል ተመልሼ ሄዳለሁ ሽንት ቤት እንደ ማስማጥ ነገር ብሎ የሆነ ደረቅ ያለ ነገር እንደ ልስት ነገር የቀላቀለበት ነገር እንትን እና እንደገና ሐኪም ቤት ሄጄ ስታይ ስቱል ቼክ አደርጋለሁ ምንም የለብሽም ነው እየተባልኩ መመለሰው ግን ወዴን በጣም ይቆርጠኛል ሽንት ቤት ለሄድ አካባቢ እንደው በጣም እየቆረጠ ያመኝና ልክ ቤት ሄጄ ምንም ነገር ሳይኖር የሆነ አየር ነገር እንትን ይልና መለሳለሁ ሐኪም ቤት ደጋግሜ ቼክ አድርግ ምንም የለም ነው የሚሉት እና ምን ሊሆን ይችላል እስኪ ዶክተር ምን ነገር ካለ እሺ እናመሰግናለን ስለደወሉልን ምላሹን ሊከታተሉን ይችላሉ አሁን ያው አብዛኛው እንትን አሁንም ከመነሻችን ጋር ነው የሚሄደው በአንድ ወቅት ጃርዲያ ሊይዛት ይችላል ፌቨን እዛው ኢንቫይሮንመንት ላይ ካለን ቅድም እንዳልነው በደንብ አለ በጣም ብዙ ሰው አለው በእንትኑ በሃይጂኑ ከዛ እንትን ውስጥ እስካልወጣን ድረስ እየወጣን እየገባን ሊሆን ይችላል የምንኖረው ያለፈው ስላልዳና አይደለም አዲስ ኢንፌክሽን ለምን አይዘንም ያለፈውም ደግሞ ይቀጥላል ብለናል
ሊቀጥል ይችላል ወይንም ደግሞ የጎንዮሽ ጉዳቱ ይቀጥላል። የጎንዮሽ ጉዳቱ ቅድም እንዳልነው የአንጀት በቀላሉ ምግቦችን መቀበል አለመቻል፣ መጮህ፣ ማላብዞርሽን ብዙ እንደሱ አይነት ነገሮቹ ለረጅም ጊዜ ሊቆዩ ይችላሉ። እንዳልነው ሊሆን ይችላል። አክቲቭ ጃርዲያ ላይኖራት ይችላል። አክቲቭ ጃርዲያውን ለማከም ሰገራውን እየደጋገሙ ማስጣት ማየት፣ ትሮፎዞይቱ ካለ ትሮፎዞይቱን ለማከም መሞከር ነው። ከዛ በተረፈ ግን ዋናው ስራ በኋላ እንመጣበታለን በሚል ነው እንጂ መከላከሉን ማቆም አይቻልም። ምክንያቱም ከትናንት ወዲያ ያሳዘኝ ኤንቫይሮንመንት ውስጥ አሁንም አለው። ምንም የሚቀየር ነገር የለውም። ስፔሻሊ ህፃናቶች ካሉ ከዴኬር ከሌላ ቦታ ማምጣት የሚችሉ ከሆነ ምግብ የሚያዘጋጁ ሰዎች ካለ ሽንት ቤታችን ውስጥ የቧንቧ ውሃ አለመኖር ወይንም ከሽንት ቤት በኋላ መታጠብ አለመቻል አያቆሙትም ማለት ነው። ስለዚህ ህክምናዎቹ ላይ ትንሽ ነጥቦችን እናምጣና ወደ መከላከያው እንሄዳለን። የቀረን 1-5 ደቂቃ ስለሆነ እነዚህኑ በአግባቡ እንጠቀምባቸው። እሺ፣ ህክምናው ሁለቱም በትሮፎዞይት ደረጃ ላሉት እናክማለን። አለ ህክምና መታከሙ መዳንም ይችላል። በመዳን ሂደቱ ላይ ግን ትልቁ ሚና የሚጫወተው መከላከሉ ነው። የመከላከሉ ትልቁ እንትን ቅድም እንዳልነው ይሄ በክራውድ የሚኖር ቦታ ላይ ምናምን ማድረግ ነው። ሽንት ቤት ውስጥ እዛው ጋር ነው ውሃን መጠቀም መቻል። አለበለዚያ የእጀታውም ምኑም ጋር ነክተን ተጠቅመን ሄደን እንትን እናደርጋለን። በሳሙናና በውሃ ድብ እናርጎ መታጠብ ያስፈልጋል። በተፈጥሮ የምንጠቀምበት ክሎሪን ትሮፎዞይቱን ሊያጠፋልን ይችላል እንጂ ለውሃ የምንጠቀመው ክሎሪን ሲስቱ ላይ ብዙም ተጽዕኖ የለም። የጃርዲያ ሲስት ላይ የተወሰነ ተጽዕኖ ሊኖረው ይችላል። ለአሜቢክ ሲስት ግን እንትን የለውም። ስለዚህ እሱ ላይ ትንሽ ጥንቃቄ ማድረግ ያስፈልጋል። ውሃን ማፍላት ለሁለቱም ቤስት ሶሉሽን ነው። ውሃን አፍልቶ መጠቀም በተለይ ወደ ሌላ ቦታ ስንሄድ። አለበለዚያ ደግሞ እነኚህ የታሸጉ ውሃዎችን ወይም ስቴሪላይዜሽናቸውን የታመነባቸውን ውሃዎችን ለመጠቀም መሞከር ነው። ውሃውን አብዛኛውን ጊዜ እንጠጣውና ግን እጃችንን የምንታጠበው ፊታችንን የምንታጠበው ከቁርስ በፊት በሆቴሉ ቧንቧ ነው። ሆቴል ብንይዝ የሆነ ቦታ ላይ ሃይላንድ በላስቲክ የታሸገ ውሃ እየጠጣን ግን የምንታጠበውና የምንበላው በዛው በሆቴሉ ቧንቧ ነው። ይሄ ኮንትሮቨርሲ መስተካከል አለበት። ውሃው መፍላት አለበት ከተባለ በሁሉም ይፈላል። ከዛ በተረፈ ውሃ በክሎሪን መታከም የማይችልበት ቦታ ላይ ከሆነ የምንኖረው ግን 5 ሚሊ ሊትር ወይንም 1 የሻይ ማንኪያ ውሃ ለአንድ ትልቅ ባለ 25 ሊትር ጀሪካን ይበቃል። በረኪና ብንጨምርበት የተሻለ እንትን ሊሆን ይችላል። ማፍላት ግን ይመረጣል። ከዛ በተረፈ ማፍላት ካልተቻለ ክሎሪንም ተጠቅሞ ፊልትሬሽንም ምንድነው የሚባለው የማጥለል ሂደቱ በቆንጆ የማጥለያ ማሽኖች የሚጠለል ከሆነ ኢፌክት አለው ይባላል። ግን በመጀመሪያ በደንብ ባለበት ኮሚኒቲ ውስጥ እየኖር እነኚህ ነገሮች እንትን የላቸውም። ስለዚህ ምንድነው ዘ ቤስቲንግ በብዙ ውሃ የመታጠብ ባህልን ማዳበር። አንድ አትክልቶችን ሳላዶችን መብላታችንን ማንቀር ከሆነ አቼቶ እስከ 20 ደቂቃ ድረስ ከ10 እስከ 20 ደቂቃ ድረስ በአቼቶ ለመዘፍዘፍ መሞከር። እነኚህ ማድረግ አብዛኛውን ጊዜ ግን ምግቦቹ የሚበረዙት ባለመበሰላቸው ብቻ ሳይሆን ከበሰሉ በኋላ በእጃችን ስለምንነካቸው ነው። በደንብ ንጽህናው ባልተጠበቀ ይነካል። ምግቡን የሚያዘጋጀው ሰውዬ ይመጣል። ቡፌ ታነሳለህ፣ ቡፌው ይዘጋጃል፣ በስሎ ቀርቦ ምናምን እንበላለን። ስለዚህ ፕሮቴክት አድርገናል ማለት አይቻልም። እነኚህ ማድረግ ያስፈልጋል። ጃርዲያ የሚያስቸግረው አዋቂ ቤት ውስጥ ካለ ህፃናቶቹን ማስመርመር ይመከራል። ምግብ የሚሰሩልንን ሰዎች ማስመርመር ይመከራል። አስመርምሮ ማሳከም ያስፈልጋል። እነኚህ ነገሮች አድርገን ነው መቀነስ ያለብን። ከዛ በተረፈ ትሮፎዞይቱ ባለበት ጊዜና ምልክት ባለበት ጊዜ ነው መታከም ያለብን። ግን ምንድነው ትልቁ ነገር ቤት ውስጥ እኔ ጃርዲያ መደበኛ ደንበኛ ነኝ ከማለት ሐኪም ሄዶ ፕሮፐርሊ ተቀምጦ መነጋገር ያለውን ሲቹዌሽን ጃርዲያ ነው አሉኝ አሜባ ነው አሉኝ ምናምን ነው በሽተኞቻችንም ደፍረው አይጠይቁም፣ እኛም ደፍረን አንናገርምና ይሄ ትንሽ ባሪየር ይፈጥራል። በእንደዚህ አይነት ነገሮች ላይ በዲስከሽን ነው በደንብ መነጋገር ያስፈልጋል። ምክንያቱም ማኔጅመንቱ ፕሮቴክሽኑ ነው መከላከሉ ነው የሚያዋጣ። ስለዚህ ሁሉን አቀፍ የሆነ የመከላከል ስራ ነው መሰራት ያለበት ማለት ነው። የውሃውን ንጽህና በአግባቡ በመጠበቁ በኩል ማለት ነው። ከውሃው ንጽህና በተጨማሪ የራስንም ንጽህና የእጅን ንጽህና በተለይ ከመጸዳጃ ቤት መልስ የመታጠቡ ነገር ላይ መተኮር አለበት። ከምግብ ዝግጅት በፊትም እንዲሁ የመሳሰሉት ላይ ነው። ከነዚህ ውጪ ሲሆን ደግሞ
ወደ ሕክምና ተቋም ሄዶ ተገቢውን ሕክምና ክትትል ማድረግም መነጋገር የኔ ችግር ይሄ ነው ብሎ ዲስከስ ማድረግ ጀስት ሰገራ ሰጥተህ ብትመልስ ሰገራው ላይ ባለው ሪፖርት ብቻ ማከም ከሆነ አንተን አይደለም ያከምከው ወይም አንተም ችግርህን አይደለም የታከምከው ማለት ነው። ስለዚህ ሁሉንም ነገር አድርገን ነው መወጣት የምንችለው። ምክንያቱም ቅድም እንደተባለው ይህ ችግር በጣም ከፍተኛ ችግር ነው። በህይወታችን አንድ ጊዜ ሁላችንም የምንያዘው ሚኒመም የምንያዘው በሽታ ነው። ስለዚህ ችላ ማለቱም ተገቢ አይደለም። ውስብስብ ችግሮች ህይወት እስከ ማሳጣት ስለሚደርሱ መከላከሉ ላይ ማተኮር ተገቢ ነው። እንግዲህ ያለን ሰዓት ስላለቀ መሰነባበት የግድ ይሆናል። ዶክተር ኃይሉ ከበደ በጦር ኃይሎች ሪፈራል ቲቺንግ ሆስፒታል የበሽታ መከላከልና የጤና ማበልጸግ ክፍል ኃላፊ እዚህ ስቱዲዮአችን ተገኝተው ሙያዊ ማብራሪያ ስለሰጡን በአድማጭ ተመልካቾች ስም ላመሰግን እወዳለሁ። ተመልካቾች የዛሬው ጤናው ቤቶ የተከታተላችሁትን ይመስል ነበረ። በፕሮግራማችን ላይ አስተያየት ካላችሁ 982 ነጻ የስልክ መስመራችንን እንዲሁም 5544 የመልእክት ሳጥን ቁጥራችንን በመጠቀም አስተያየቶቻችሁን ልታደርሱን ትችላላችሁ። ለተጨማሪ መጎብኘት ደግሞ ዌብሳይታችንን ብትጎበኙ ትችላላችሁ። www.erta.gov.it መጎብኘት የምትችሉ መሆኑን በዚሁ አጋጣሚ እንገልጻለን። ስለተከታተላችሁን እጅግ እናመሰግናለን። ሳምንት በሌላ የጤና ፕሮግራም እንገናኝ። እስከዚያው ደህና ቆዩ።